ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ማረሚያ ቤቶች የሰብአዊ መብቶች አያያዝ ሁኔታን ለማሻሻል የባለድርሻ አካላት ተጨማሪ ጥረት እንደሚያስፈልግ ገለጸ። ኮሚሽኑ ይህን የገለጸው በ2017 ዓ.ም በክልሉ ባሉ 22 ማረሚያ ቤቶች የታራሚዎች ሰብአዊ መብቶች አያያዝን አስመልክቶ ባካሄደው ክትትል በተለዩ ግኝቶችና ምክረ ሀሳቦች ላይ ከባለድርሻ አካላት ጋር ውይይት ባካሄደበት ወቅት ነው። መስከረም 8 ቀን 2018 ዓ.ም በቢሾፍቱ ከተማ በተካሄደው የምክክር መድረክም ከጨፌ ኦሮሚያ ከክልሉ ርዕሰ መስተዳደር ጽሕፈት ቤት ከጠቅላይ ፍርድ ቤት ከፍትህ ቢሮና ማረሚያ ቤቶች የተውጣጡ የስራ ኃላፊዎች መሳተፋቸውን ኮሚሽኑ ባወጣው መግለጫ አስነብቧል። በምክክር መድረኩ ማረሚያ ቤቶች ታራሚዎችን በፍርድ ቤት ትዕዛዝ ብቻ የሚቀበሉ መሆናቸው፣ የቴክኒክና ሙያ ትምህርት ተደራሽነትና የታራሚዎች መረጃ አያያዝ ስርዓትን መሻሻላቸው እንዲሁም የድብደባና ኢሰብአዊ አያያዝ ድርጊቶች አለመኖራቸው አበረታች መሆኑ ተገልጿል። በሌላ በኩል በቂና የተመጣጠነ ምግብ አቅርቦት ችግር፣ የሕክምና አገልግሎት ውስንነት፣ የታራሚዎች ማደሪያ ክፍሎች የተጨናነቁ መሆናቸው ታራሚዎችን በፈርጅ ለይቶ በመያዝ ረገድ ክፍተት መኖሩ ተመላክቷል። እንዲሁም ከወላጆቻቸው ጋር ለሚኖሩ ህጻናት፣ ለነፍሰ ጡር ሴቶችና ለሚያጠቡ እናቶች ፍላጎቶቻቸውን መሰረት ያደረጉ አገልግሎቶች አለመኖራቸው በአሳሳቢነት የቀጠሉ ጉዳዮች መሆናቸውን ኮሚሽኑ ጠቁሟል። የምክክሩ ተሳታፊዎች የክትትሉ ግኝቶች በማረሚያ ቤቶቹ ያለውን ነባራዊ ሁኔታ የሚያሳዩ መሆናቸውን እንደገለጹም ጠቅሷል። አክለውም መንግስት ለአንድ ታራሚ በቀን የሚመድበው 41 ብር ከ60 ሳንቲም በጀት ከወቅቱ የገበያ ዋጋ አንጻር ዝቅተኛ መሆኑ፣ ለምግብ ከተያዘው በጀት ላይ የመብራትና የውሃ ክፍያ የሚፈጸም መሆኑና የመብራትና የውሃ ፍጆታ ላይ የታሪፍ ጭማሪ መደረጉ ከምግብ አቅርቦት ጋር ተያይዞ ለተፈጠረው ችግር መባባስ ምክንያቶች መሆናቸውን ጠቁሟል። የኦሮሚያ ክልል ማረሚያ ቤቶች ምክትል ኮሚሽነር ኢጃራ ጋረደው ችግሮችን በራስ አቅም ለመቅረፍ እንዲሁም የሌሎች ባለድርሻ አካላትን እገዛ የሚሹትን በትብብር ለማስተካከል ከክልሉ መንግስት ሌሎች ተቋማት ጋር በቅንጅት በመስራት መፍትሄ ለማስገኘት እንደሚጥሩ ተናግረዋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ተጠባባቂ ከፍተኛ ዳይሬክተር በዳሳ ለሜሳ በማረሚያ ቤቶች እየታየ ያለውን መሻሻል አጠናክሮ ማስቀጠል እንደሚገባ እንዲሁም በአሳሳቢነት የቀጠሉ ሁኔታዎችን ለማሻሻል ተጨማሪ ጥረት ማድረግ እንደሚያስፈልግ ተናግረዋል። አክለውም ኢሰመኮ የታራሚዎች የሰብአዊ መብቶች በተሟላ ሁኔታ እንዲተገበሩ የሚያደርገውን የግንዛቤ ማስፋፋትና የውትወታ ስራውን አጠናክሮ እንደሚቀጥል ገልጸዋል። በውይይቱ ማጠቃለያም የተሰጡ ምክረ ሀሳቦችን ለመፈጸም የሚረዳ የድርጊት መርሃ ግብር በኢሰመኮና በተሳታፊዎች በጋራ መዘጋጀቱንም ኮሚሽኑ በመግለጫው አሳውቋል። በፌዴራል ልዩ አዳሪ ትምህርት ቤቶች ለመማር ያመለከቱ ተማሪዎች የመግቢያ ፈተና በመጪው ሳምንት ረቡዕ እንደሚሰጥ የትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው ማስታወቂያ ተፈታኝ ተማሪዎች ለፈተናው ዝግጅት እያደረጉ እንዲጠብቁ አሳስቧል። ተቋሙ ፈተናው በመጪው ረቡዕ መስከረም 21 ቀን 2018 ዓ.ም በኦንላይን እንደሚሰጥም አስነብቧል። ለፈተና የተመረጡ ተማሪዎች ስም ዝርዝር፣ ፈተናውን የሚፈተኑበት ቦታና የመፈተኛ ሊንክ ወይም ማስፈንጠሪያ ለክልል ትምህርት ቢሮዎች መላኩን የገለጸው ሚኒስቴር መስሪያ ቤቱ ተማሪዎች በዛ በኩል ማወቅ እንደሚችሉ ማስታውቋል። እንዲሁም ፈተናው በሚሰጥበት ማስፈንጠሪያ የመለማመጃ ፈተና እንደሚላክ አስነብበዋል። የኢትዮጵያ ምርት ገበያና ሲዳማ ባንክ የክፍያ አጋርነት ስምምነት ተፈራረሙ። ስምምነቱን የምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳና የሲዳማ ባንክ ፕሬዝዳንት ታደሰ ሀቲያ በምርት ገበያ ዋና መስሪያ ቤት ትላንት ተፈራርመዋል። ስምምነቱን ተከትሎም ሲዳማ ባንክ ከምርት ገበያው ጋር የክፍያ አጋርነት ስምምነት የተፈራረመ 26ኛው ባንክ ሆኗል። ከባንኩ ጋር የተደረሰው ስምምነትም ተገበያዮች ግብይቱን በፈጸሙ ማግስት ለአቅራቢዎች የሸጡበትን ገንዘብ በቀጥታ ከገዢው የባንክ ሂሳብ ወደ ሂሳባቸው ለማዞር የሚከናወነውን ስራ ለማሳደግ እንደሚያግዝ ተገልጿል። በዚሁ ወቅት ባለፉት 17 ዓመታት ወደ ምርት ገበያው የመግዣ አካውንቶች ከገዢዎች ለግብይት የገባውና ለሻጮችም በምርት ገበያው አማካኝነት የተከፈለው የገንዘብ መጠን 420 ቢሊዮን ብር መድረሱ ተገልጿል። ምርት ገበያው በተጠናቀቀው የ2017 በጀት ዓመት 27.3 ቢሊዮን ብር ዋጋ ያላቸው 115739 ሜትሪክ ቶን ምርቶችን ያገበያየ ሲሆን ይህም የዕቅዱ በዋጋ 99 በመቶ በመጠን ደግሞ 55 በመቶ አፈጻጸም የተመዘገበበት ነው። በተያዘው በጀት ዓመት የቢራ ገብስ፣ ጤፍ፣ ተልባ፣ የጉሎ ፍሬ፣ ዳጉሳና ጎመን ዘር ወደ ዘመናዊ የግብይት ስርዓቱ መግባታቸውን ምርት ገበያው አስታውቋል። ጥጥ፣ ኦፓል፣ ቆዳና ሌጦም በዘመናዊ የግብይት መድረክ ለማገበያየት የግብይት ውላቸው በመዘጋጀት ላይ እንደሆነም ቃና ከምርት ገበያው ያገኘው መረጃ ያሳያል። ውሉ ሲጸድቅም ግብይቱ በ2018 በጀት ዓመት በይፋ መገበያየት እንደሚጀምር ተገልጿል።
የኢትዮጵያ የግብርና ስራዎች ኮርፖሬሽን የስራ አመራር ቦርድ ከመስከረም 13 ቀን 2018 ዓ.ም ጀምሮ በአዲስ መልክ መደራጀቱን የኢትዮጵያ ኢንቨስትመንት ሆልዲንግስ አስታወቀ። ኢንቨስትመንት ሆልዲንግስ መስከረም 13 ቀን 2018 ዓ.ም በጻፈው ደብዳቤ አዲስ የቦርድ ሰብሳቢን ጨምሮ 9 አባላት የኮርፖሬሽኑ የስራ አመራር ቦርድ አባል ሆነው እንደተመደቡ ማሳወቁ ተጠቅሷል። በዚህም መሰረት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት አለምፀሐይ ጳውሎስ ላለፉት 7 ዓመታት የቦርዱ ሰብሳቢ ሆነው ሲያገለግሉ ቆዩትንና ባለፈው ሐምሌ ወር ማገባደጃ ላይ የተሸኙትን የቀድሞውን ግብርና ሚኒስትር ዶክተር ግርማ አመንቴን በመተካት መመደባቸውን ኮርፖሬሽኑ በድረገጹ ላይ ባወጣው መግለጫ አስነብቧል። እንዲሁም የግብርና ሚኒስትሩ አዲሱ አረጋ የቦርዱ ምክትል ሰብሳቢ ሆነው መመደባቸው ተገልጿል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው፣ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ፣ የኢትዮ ጅቡቲ የምድር ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ፣ የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ደግሞ የቦርድ አባላት ሆነው መመደባቸው ተጠቅሷል። በተጨማሪም ኪያ ተካልኝ ከኢትዮጵያ ኢንቨስትመንት ሆልዲንግስ እና በኮርፖሬሽኑ ሰራተኞች የተመረጡት ዳንኤል ስለሺም ሌሎች የቦርድ አባላት ሆነው የተመደቡ ግለሰቦች መሆናቸው ታውቋል።